እግዚአብሔርን ቃል እንደመስማት ደግሞ ሰውን የሚያሳድግ ምንም ነገር የለም። ባሪያው ዳዊትም እንደተናገረ እንዳልበድል ቃልን በልቤ ሰወርኩ እንዳለ ሰው የእግዚአብሔርን ቃል በውስጡ ካለ የእግዚአብሔርን ቃል የመጠማት ነገር ካለ ውስጡ የመራብ ነገር ካለው የእግዚአብሔር ቃል ሁሉ ጊዜ ይሰራል። የእግዚአብሔር ቃል ደግሞ እንደሚናገረው ቃሌ ሳይሰራ አይመለስም ነው የሚለው። ቃሌ ድንጋይን እንደሚያደቅ መዶሻ ነው እንዳለው በውስጣችን ያለ የትኛውንም ነገር የደነደነ ነገር እግዚአብሔርን እንዳንመሰል እግዚአብሔርን ወደ መምሰል እንዳናድርግ የሚያደርገውን ነገር የትኛውንም ነገር ሸለፈት ቢኖር የእግዚአብሔር ቃል በሁለት በኩል እንደተሳለ ስለታሰብ ስለሆነ ቆርጦ ይጥለዋል። የእግዚአብሔር ቃል ድንጋይን እንደሚያደቅ መዶሻ ስለሆነ የትኛውም በውስጣችን ድንድን ብሎ የተቀመጠ እንደ አለት ጠንክሮ የተቀመጠ እግዚአብሔርን እንዳንመሰል እንቅፋት የሆነብን ነገር አፍርሶ አድቆ ያወጣዋል። ስለዚህ የእግዚአብሔር ቃል ደግሞ ሁልጊዜም በመረዳት ያለብን ከሰማን በእምነት በሆነ መስማት ከሰማን ሳይሰራ አይመለስም። ምክንያቱም ዝናብ ከሰማይ ወርዶ ምድሪቱን ሳያረሰርስ ፍሬም ሳትሰጥ እንደማይመለስ እንዲሁ ቃሌ ሳይሰራ አይመለስም ስላለ የእግዚአብሔርን ቃል መስማት ከቃሉ ጋር መሆን አንደኛውና አንደኛው እግዚአብሔርን ወደ መምሰል የሚያሳድገን ነገር ነው።